ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ልትስቂልኝ ደስተኛ እንድትሆኝ ብቻ ነው የምፈልገው አልተፈጠረም ሰው የለሽም ማምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈር ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ያው እኔ ከበፊት የምፈልገው እንዳንተ አይነት ማለት ጥሩ የሆነ የሚረዳ ምናምን በቃ ይሄ ግንኙነታችን እንዲቆም አልፈልግም። አንተ በጣም ጥሩ ሰው ነህ። በጣም በዚህ በአጭር ጊዜ ውስጥ ብዙ ነገር ለኔ እየሆንክልኝ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን። እኔ እናንተ እንዴት ናችሁልኝ? ክብሩ ይስፋ ለመድኃኒዓለም። እኛ አለን እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ። በቅድሚያ ግን እናንተ እንዴት ናችሁ? ቪዲዮአችን ሰብስክራይብ በማድረግ እየጀመራችሁ ነው ወይ? በቃ ዋነኛው ነገር እሱ ነው። ሰብስክራይብ በማድረግ አብሮነታችሁን እገዛችሁንና መውደዳችሁን ማየት ፈልጋለሁ። አካውንቴም ስለተመታ ኮፒ ሊንክ በቻላችሁት መጠን አድርጉልኝ። በጣም ነው መወዳችሁ ማከብራችሁ። ዛሬ ደስ በሚል ነገር ነው የመጣሁላችሁ። ላስት የሰራነውን ቪዲዮ አይታችኋል። ዛሬ ደግሞ የመጣ ነው እንዴት ነው የእናንተንም ኮሜንት አይቻለሁ። የደወላችሁልኝም ሰዎች አላችሁ። ይህንም ወዳችሁ አክብራችኋት ከእናንተም የመጣ አስተያየትም ጭምር ነው። እኔም ደግሞ ላረግላት እንደሚገባ ስለተሰማኝ ነው ዛሬ ለህዊም ይሁን አንድ ስጦታ ገዝቼላታለሁ። ስትመጣ አብረን ከፍተን እናየዋለን። ለእሷ እንዳለውላት እንደማስብላት እንዲገባት ያክል ነው። ትልቅ ነገር ሆኖ አይደለም ይሄ፣ ግን ጀስት እንደ ጓደኛ ላረግላት ይገባል ብዬ ስላሰብኩና እንደዛ ስለተሰማኝ ጭምር ነው። ህዊ በዚህ አጋጣሚ በጣም ነው የምወድሽ ጓደኛዬ። ለአንቺ የመጀመሪያው ከኔ ስጦታ ትንሹ ስጦታ ነውና ወደፊት ደግሞ ብዙ የተሻሉ ነገሮችን ከኔ ጠብቂ። ግን ጸባይሽ ሳይተውና እንደዚህ ሳቂታና ተጫዋቾች ከቀጠልሽ ያው እኔም ደስተኛ ነኝ ባንቺና የተሻለ ነገር ይዤልሽ ልመጣ እችላለሁ ብዬ አስባለሁ። እና ቤተሰብ እገዛችሁ አይለየን። ህዊን ጠርቻታለሁ እዚህ ትምጣና ከእሷ ጋር አንቦክስ አድርገን ምን እንደሆነ እናያለን። ዛትማች የተካበደ ነገር አይደለም። ብቻ ለምትወድ ሰው የሆነ ነገር አለ አይደለም። ደስታውን ማየት ያስደስታል። የሰው ደስታን ማየት ምናምን። ሰሞኑን ደግሞ ከፍቷት ምናምን ነበርና እንዳለውላት እንዲሰማት ገብቷቸዋል። ትንሽ እሷን ለማስደሰት ያክል ስጦታ ከስጦታነቱ በላይ ትርጉም አለው አይደለም። ያ ሰው ስለኔ ይጨነቃል፣ ስለዚህ እኔ ያስባል ማለት ነው የሚለውን ነገር እንረዳበታለንና ይሄ ከኔ ለእሷ የመጀመሪያ ስጦታ ነው። ስትመጣና ስታየው እንደምትወደውን ነገር ነው ያዝኩላት። ባይዘወይ እሺ፣ ካሁኑ ልንገራችሁ። ቀሚስ ገዝቼላታለሁ። ላስት ታይም ቀሚስ ለብሳ አይቻት በጣም ነበር ያማረባትና ለምን እኔም ደግሞ አንድ ተጨማሪ ቀሚስ ገዝቼላት በዛው መራት ልጋብዛት አስቤያለሁና ቆንጆ ለራት የሚሆን ቀሚስ ነው። ስታዩም ደግሞ እንደምትወደው እርግጠኛ ነኝ። ላስት ታይም ስጠይቃት ቀሚስ መልበስ እንደምትወድና እንደሚያዘንጣት ምናምን ነግራኝ ነበር። ሜይ ቢ ከእሷ ጋር ከለር ጋር ይሄዳል ብዬ ያሰብኩትን ነገር ነው የገዛሁላት። ገዝት ካልወደደችው ያው ልንቀየር እንችላለን፣ ግን እርግጠኛ ነኝ እንደምትወጁ ደግሞ ደስተኛ ስላደረግሽኝ በጣም አመሰግንሻለሁ። እኔም የምፈልገው ደግሞ የአንቺን ደስታሽን ማየት ነውና ጓደኛዬ በቃ ከኔ ጋር ሆነሽ ሁሌም ደስተኛ እንድትሆኝልኝ ሁሌም እንድትስቂልኝ ነው የምፈልገው። ዕለት ዕለት ህዊን ያስደስታታል ማለት ብዬ ማሰብ ጀምሬያለሁና ስለሷ ማጣራት ስለሷ የማወቅ ጉጉት አለኝ። በደንብ ላውቃት በደንብ ልቀርባት እፈልጋለሁ። በቃ ያስደስቷትን ነገሮች ብቻ ነው ማድረግ የምፈልገው ለሷ። ምክንያቱም እሷን ደስተኛ ባረኳት ቁጥር እኔም ደስተኛ ነው የምሆነው። እሷ ብቻ አይደለችም፣ እኔም ደግሞ አለ አይደለ አሁን ላይ ፈልገው እሱ ነው። ብቻ ደስተኛ የመለስሽልኝ ሰው ነሽ። በጣም 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 አድርጌ አመሰግንሻለሁ። ስትመጪ ደግሞ ቀሚስ ለብሰሽ በጣም ውብ እንደምትሆኝና እንደምታምሪ ከዚህም በላይ አልጠራጠርም፣ እርግጠኛ ነኝ። በቃ ቤተሰብ ህዊን ትምጣና ያለውን ነገር አንድ ላይ እናያለን። በጣም አምሮባት ቆንጆ ሆና እንደምታያት አልጠራጠርም።
ትምጣና ደግሞ ያለውን ነገር አብረን እናያለን። ያሳለፍኩት ሕይወት ብዙ ነው ልንገርሽ፣ ካየኋቸው ሁሉ አንቺ ትለያለሽ። ቃል ካፌ ባይወጣም ማዘን መደሰቴን ፊቴን አይተሽ ብቻ ታውቂያለሽ ስሜቴን። ከነገርሽ ባህሪሽ ማርኮኛል፣ ካንቺ ልኖር በፍቅር። ዛሬ አጣድፌ የጠራሁሽ ለምን መሰለሽ? ከክላስ እንደጨረስሽ ነበር የመጣሽውና ደህና ነሽ? በመጀመሪያ ደህና ነኝ። ክላስ እንዴት ነበር? ቆንጆ ነው። አሪፍ ነበር? አድካሚ ነው ወይስ? አይ ቆንጆ ነው። ዛሬው ለምን እንደጠራሁሽ ልንገርሽ። በቅድሚያ ግን ቤተሰብ ሰላም አላልሽም? ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እና ቤተሰብ ዛሬ ለምን እንደጠራሁሽ ልንገርሽ። ላስት ታይም እንደነገርኩሽ ቀሚስ ስትለብሺ በጣም ነው የሚያምርብሽ። በጣም ነው የወደድኩት። በጣም ቆንጆ ነሽ። ባይዘው እንደዚህም ታምራለሽ። ግን ቀሚስ ለብሰሽ ሳይሽ ደግሞ በጣም ደስ ስላለኝ እና ለአንቺ አንድ ቆንጆ ስጦታ አዘጋጅቼልሻለሁ ዛሬ። እውነት ምን ሊሆን ይችላል? ቀድሜ ጫፍጫፉን ተናገርኩ፣ ግን እስኪ ገምቺ። እኔ እንጃ፣ ካንተ ብሰማ ደስ ይለኛል። ብትገምቺ ደግሞ ደስ ይለኛል። እኔ ገምቺ እስኪ ትንሽ የሆነ ነገር ገምቺ። እኔ እንጃ ምን ሊሆን ይችላል? ከዚህ በፊት ስጦታ ተቀብለሽ ታውቂያለሽ? ለምሳሌ ምን አይነት ስጦታ? ቸኮሌት ትወጃለሽ? ምን ያክል? በጣም እሺ። ሜቢ ኔክስት ስጦታሽ ቸኮሌት ሊሆን ይችላል። ማን ያውቃል? እንደዚህ ሙሉ የቸኮሌት ገንዳ ውስጥ ልክ እንደዚህ ወስጄ ነው ማስገባሽ። ከዛ ይወጣልሻል ማለት ነው ቸኮሌት አብሮትሽ ሁሉ። በዚህ ላይ እውነት? እሺ ዛሬ ገዛሁልሽ ቆንጆ ቀሚስ ነው ብዬ አስባለሁ። ያምርብሻል ብዬ አስባለሁ። ሳይዝሽ ምናምን ገምቼ ነው። እንደምትወጂው ግን አልጠራጠርም። ስለዚህ እዚህ ጋር ማየት ትችይ ቀይረሽ ነይና ቤተሰብ ጋር አንድ ላይ እናየዋለን። ካላማረ እዛው ላይ አልከሽው እንሄዳለን። ይደርሰው እስከይራለሽ ግን ሞዴ ይመስለኛል እና ይሄ ከኔ ለአንቺ በጣም ስለምወድሽ ስለማከብርሽ ደስተኛ እንድትሆኚልኝ ስለምፈልግ ሁሌም በተሻለ ሁሌም ደስታሽን ነው ማየት የምፈልገው። አዝነሽ ተከፍተሽ ምናምን ማየት አልፈልግም። አንቺና ምንም ማለት አልችልም ብቻ ነው የምፈልገው። ደስ እንዲልሽ ብቻ ነው የምፈልገው። እና ለብሰሽ ትመጪ ወይስ? በቃ ለብሰሽ ነይና ከፍ ያለ እዛ ጋር ቤት ግቢና ቀይረሽ ነው እንዳታስጠብቂ እሺ? እና ቤተሰብ አንድ ላይ ታያታላችሁ። በጣም እንደሚያምርባት አልጠራጠርም። ቆንጆ ይሆን እንደምትመጣ እርግጠኛ ነኝ። እስኪ ያለውን ነገር ደግሞ አብረን አንድ ላይ እናየዋለን ማለት ነው። እንዳያችኋት ነው፣ ደስ ብሏታል እሷም። እኔም ከእሷ የምፈልገው ይሄንን ነው። እኔ ብዙ ጊዜ እንደምላችሁ ከራሴ በላይ የሰው ደስታ የሚያስደስተኝ አይነት ሰው ነኝ። ለሰዎች ደስታ መፍጠር ለማንም ይሁን በትንሽ ጊዜም ቢሆን ላወቁት ሰው ቢሆን እንኳን ለአንድ ቀን ለሁለት ቀን ላወቁት ሰው እንኳን ለዛ ሰው የሆነ ነገር አድርጌ ይህን ነገር እኮ ያደረገልኝ አብስራ ነው፣ ይህን ነገር እኮ ያደረገልኝ እሱ ነው የሚለው ነገር ብቻ ለእኔ በቂ ነው። ሌላ ነገር እኔ ብዙ የሚያስናናኝ ሰው አይደለም። ለሰው የሆነ ነገር ማድረግ እሱ ብቻ ለእኔ በቂ ነው። በቃ ይሄ የኔ ተፈጥሮ ነው እና እሷም ደግሞ እችን ትንሽ ነገር አድርጌላት ደስተኛ ስለሆነች በጣም ደስ ብሎኛል። ይህንን ነበር የምፈልገው። ላስት ታይም በጣም ከፍቷት ነበር፣ ብዙ ነገር እያወራች ነበር። ከዛ በኋላ የሰው ልጅ ሲስቅ ስታዩት ሲጫወት ምናምን በውስጡ ምንም ነገር ያለ አይመስልም። ነገር ግን ያን ሁሉ ነገር ደብቀን ነው እየኖርን ያለ ነው። በሳቃችን ደብቀን እያስመሰልን ነው አብዛኛው ሰው የሚኖረው። እዛ ላይ ያፍከባድ ነው ምናምን እና በዛ ላይ ደግሞ የህይወት በጣም ብዙ ውጣ ውረድ በጣም ብዙ ነገሮች አሉ እለት እለት የሚያጋጥም። በተለይ ለወጣት በቃ በጣም ይከብዳል እና
እሷ ብዙ ነገሯን ስለ ህይወቷ እያጫወተች ነበር። ከካሜራ ጀርባ የተገናኘን ነው እና ብቻ ምን ልላችሁ ነው፣ ሰው ልጅ ስለሳቀ ስለተጫወተ ደስተኛ ነው ማለት አይቻልም። አምሮበት ስላየ ነው ብቻ ያ ሰው ላይፍ ውስጥ ለምሳሌ አርቲስቶች ምናምን ያለን አይደለ፣ ሁሌ ተውበው ሁሌ አምሮባቸው ምናምን፣ ግን እንደምናየው ነው ባጭሩ ነው እድሜያቸው የሚያልፈው ምናምን። ሁሌ ለኛ እንደቀረቡልን ደስተኛ መስለው እንደመጡልን አይደለም። በቃ አብዛኛው ሰው እያስመሰለ ነው የሚኖረው ቤተሰብ እና ይህም እንደዛ ስትስቅ ሁሌ ስትጫወት የምትከፋ ልጅ አትመስልም። ተከፍታ የምታውቅ አትመስልም። ግን በህይወቷ ውስጥ እያሳለፈች ያለችው ነገር በጣም ከባድ ነው። በቃ አይደለ እንዴት ቻልሽው ሁሉ እስከሚል ድረስ። ምክንያቱም ትንሽ ልጅ ነች እና ለእሷ ይከብዳል፣ በዛ ላይ ሴት ስትሆን እና ዛሬ በትንሹ እቺን ነገር አድርጌላት ደግሞ ደስታ ስፈጥርላት ፈገግ ብላ ስትስቅ ሳያት በጣም ደስ ብሎኛል። ይውዬ ሁሌም ሳቂልኝ፣ ይህን ነው ከአንቺ የሚፈልገው። በቃ እኔ ትንሹ ነገር አድርጌልሽ የምትደሰች ከሆነማ በቃ ብቻል ሁሌ ለአንቺ የሆነ ነገር። ቤተሰብ በዚህ አጋጣሚ እንዳትደክሙብኝ ለእናንተ ብቻ ዛሬ ለህይወት ይህን አደረኩላት ይህን ስጦታ ሰጠኋት እያልኩልኝ ስመጣ እንዳትደክሙብኝ። ያው ጀስት ለእሷ ደስታን ለመፍጠር ያክል ነው። በእኔ ትንሽ ነገር እሷ እንደዚህ ሞር ደስተኛ የምትሆን ከሆነ ሁሌ ደስታዋ ምክንያት ነው መሆን የምፈልገውና ብቻ እናንተ እስካልደከማችሁ ድረስ እኔ እሷን ደስተኛ ማድረግ እቀጥላለሁ ማለት ነው። ቤተሰብ ያው እንዳልኳችሁ ነው ደግሞ ኔክስት ለእናንተ ነው የተውኩት። ጀስት በዚህ አጭር ጊዜ ውስጥ 50 ሺህ የምንገባ ከሆነ ዩዊ ጋር አንድ ትልቅ ቦታ እንደምንሄድ ነግራችኋለሁ እና እሱን ነገር እውን አድርጋችሁት እንደማይ እሷም ጋር ቆንጆ የሆነ ቦታ እንደምንገናኝ ከአሁኑ ላሳውቃችሁ እወዳለሁ። በጣም ነው የምወዳችሁ። ብቻ ዩዊ ትምጣና እንያ ደግሞ እርግጠኛ ነኝ በጣም አምሮባት ምናምን ተውባ እንደምትመጣና ተመልከቱ ቀሚስ ስትለብስ እንዴት እንደምታምር። ተሽከርካሪ እስኪ ተሽከርካሪ ሊልሽ አልወደድሽው? በጣም ነው የወደድኩት። በጣም ነው ያማረብሽ። ሁሌ ሳቂልኝ፣ ሁሌ ምር በይልኝ። በጣም አልጠበቅኩም ነበር። በጣም ነው የሚያምረው። እኔ ደስ እንዲልሽ ብቻ ነው የምፈልገው። ካልወደድሽው ግን መቀየር እንችላለን። በጣም ነው የወደድኩት። ጥቁር ስለሆነ ደግሞ ከከረርሽ ጋር እንሄዳለን። ዛሬ ከኔ ጋር እንደዚህ ማች አድርገሽ ማለት እንበላለን። ለዛም ነው የጠራሁሽ። በጣም ደስ ብሎኛል። አልጠበቅኩም። አይደል ብዙም ሀሳቢ መግለጽ የምችል ሰው አይደለሁም፣ ግን በጣም ነው ደስ ያለኝ። በጣም ታምራለች። እፈልጋለሁ እንደዚህ ብለሽ ብቻ ዝም እንድትይኝ አልፈልግም። ማለት በጣም ነው የወደድኩት። አይደል ብዙም ሀሳቤን ብዙም መግለጽ አልችልም፣ ግን በጣም ደስ ብሎኛል። ማለት ያው ገና ከተቀራረብን ትንሽ ጊዜያችን ነው ምናምን እና በዚህ አጭር ጊዜ ውስጥ ያው ስጦታ አልጠበቅኩም ነበር እና በጣም ነው የወደድኩት ምናምን። ምርጫዬን ደግሞ እንዴት አወቅ? በጣም ጥቁር ድሬስ በጣም ነው የምወደው። ቀይ ስለሆነች ጥቁር አንቺ ጋር ያምራል ብዬ አስቤኝ የእኔ ብቻ ሳይሆን የነጋዴው ምርጫ ነው። ስለ አንቺ ስናግረው ምናምን ያው ጀስት ያምርባታል ብሎ አሰበና የእሱ ምርጫ ነው። የእኔ ምርጫ ብቻ አይደለም። እነሱም ከልምድም አንጻር የሴት ልብስ ገዝቼ አላውቅምና ምርጫችሁ ምን ሊሆን እንደሚችል የእናንተ መገመት ከባድ ነው። ሴት ልጅ በዛ ላይ ያው አስተሳሰቧ እኮ ቤተሰብ በጣም ከባድ ነው አይደለ? ሴት ልጅ አንደርስታንድ ማድረግ መቻል በጣም ለጠቢቡ ሰለሞን ብቻ የተሰጠ ነው። ለዛ አይደለ እንደ 85 አግብቶ የተጠቀመበት ለሌሎቻችን በጣም ከባድ ነገር ነው ሴት ልጅ አንደርስታንድ ማድረግ። እንዳልሽ ነው በዚህ አጭር ጊዜም ቢሆን ግን ብዙ ነገር ነው እንዲህ አድርገሽልኛልና ይሄ ላንቺ ይገባሻል ብዬ ስላሰብኩኝ ይሄ ደግሞ የመጀመሪያው ስጦታዬ ነው። አመሰግናለሁ። እኔ እኮ ስጠራኝ እንደዚህ አልመሰለኝም። ምን ነበር የጠበቅሽው? እንደው ተገናኝተን የሆነ ጊዜ አሳልፈን ብንመለስ ማለት ነው። እና ቅድም ደውለህ ስጠራኝ ክላስ ነበር እና ትንሽ ደብሮኝ ምናምን ነበር፣ ድካም ምናምን ነበረው። ከዛ በቃ ዝም ብዬ ከሚቀርብ ብዬ ነው የመጣሁት። ኧረ እባክሽ እኔ ጠርቼሽ ልትቀሪ ማለት ነው? ያው ትንሽ ሙዴ ጥሩ አልነበረም ዛሬ። የሆነ ምን ጋር ስትመጪ እኮ ፈታ እንደምትይ ታውቂያለሽ። ማባሽን ለማለት ፈልገሽ ነው? እውነት ነው። እና እኔ ደስ እንዲልሽ ብቻ ነው ገብቶሻል። እንደማስብልሽ ምናምን እንድትረጂ ያክል ነው አለሁልሽ ስልሽ ደስታ አለው ለማለት ብቻ ሳይሆን ሪሊ እንዳለው እንዲሰማሽ ፈልጌ ነው። ሌላ ነገር አይደለም። ብዙ አታመስገኝ። አረ በጣም ነው ደስ ያለኝ። ማለት ያው ብዙም ጓደኛ ከዚህ በፊት እንዳለኝ ነግሬሃለሁ
ማለት እኔ ብቻዬን የነበርኩ ሰው ነኝ እንዳልኩት በጣም በብቸኝነት ውስጥ ነው አሳልፍኩት ምናምን እና እንደዚህ ጥሩ ጓደኛ ኖሮኝ ከዛም በኋላ ደግሞ እንደዚህ በቃ ለዚህ ማለት እኔ እንዴት እንደሆነ አላውቅም፣ ብቻ ለኔ ትልቅ ነገር ነው እና ስላወኩ በጣም ደስ ብሎኛል። በጣም ነው ደስ ያለኝ ማለት እንደዚህ አልጠበቅኩም። ደስ ግንኙነታችን ያጭር ጊዜ ነበረ ምናምንና ደስ በዚህ ጊዜ እንደዚህ ይሆናል ብዬ አስቤ አላውቅም። ተራ ነገር ነው ከምንም አትሰጂው። እኔ ጀስት ላረግሽልኝ ነገር ለማመስገን ያክል ሌላ ነገር አይደለም። አልገባህም ማለት እኔ የነበርኩበት እኔ እንደዚህ ምትሆኝ ምናምን አይደለም። በቃ ደስ እንዲልሽ ብቻ ነው የምፈልገው። እሺ ማለት እኔ የነበርኩበት ጊዜ ማለት ከዚህ በፊትም እንደነገርኩት ነው እና ከዛ ሁሉ ጊዜ በኋላ አልፎ አሪፍ ጓደኛ ስላለህ በጣም ጥሩና መልካም ነገሮችን ቢረዳ እና እንደዚህ አይነት ሁኔታ ውስጥ ስላለኝ በጣም ደስ ብሎኛል እና በጣም ነው ደስ ያለኝ። ይሄው እኔ ከበፊቱ የምፈልገው እንዳንተ አይነት ማለት ጥሩ የሆነ የሚረዳ ምናምን በቃ ይሄ ግንኙነታችን እንዲቆም አልፈልግም። አንተ በጣም ጥሩ ሰው ነህ። በጣም በዚህ በአጭር ጊዜ ውስጥ ብዙ ነገር ለኔ እየሆንክልኝ ነው፣ በጣም ብዙ ነገር እና ይሄ ነገር ደግሞ ማጣት አልፈልግም። ግንኙነታችን እንዲበላሽ አልፈልግም ምናምን ምክንያቱም እንደዚህ አይነት ነገሮች በቀላል ነገር አይደለም የሚጀመሩት። ማንም ሰው ደስ የሚያገኛቸው ነገሮች አይደሉም። አንዳንዴ መታደል ነው ብዬ ነው የማስበው እና ያው በጣም አመሰግናለሁ። እንደውም ሳልነግርህ እህቴ በጣም ስላንተ ነግራት በጣም ወጣ ምናምን በእውነት ቪዲዮአችን ምናምን እያየች ምናምን በቃ እንጆይ እያደረገች ነበር ደስ ብሏት ምናምን እና ከተመቸው አንድ ቀን የሆነ ሰዓት ላይ ምናምን ጠርተሽው ምናምን ቤት ምናምን እያለች ነው የምርሽ ነው አመጣለሁ። ችግር የለም አመቻችን ጊዜ እናሳልፋለን ምናምን እንዳልኩክ በቃ በጣም ጥሩና መልካም ሰው ናት ምናምን እንደዚሁ ደግሞ ወልዳለች ወር ደግሞ በደንብ ስትቀራረብ ምናምን ደግሞ በጣም እንደምትል ቀረቤታችን ጓደኝነታችን በዝምድና ልታረጊው ነው እንደዛ አስበሽ ነው? አይ ሞር እንደዚህ አይታ ከወደደች ሞር ደግሞ ስትቀራረቡ ያው እሱ ማለት እኔ ነኝ። ኦኬ እሺ አይኔም ደስተኛ ነኝ። በቃ ሞር ግንኙነታችን እንዲጠብቅ ነው የምፈልገው። ቤተሰብሽን የምትተዋወቅ ደስተኛ ነኝ። ስላንቺ ሞር ማወቅ የምፈልጋለሁ ማለት ደስተኔ ይሄ ግንኙነታችን ፈልገዋለሁ ምናምን ስለ ልክ አንተ በምትሆንልክ እኔም እንደዛ ላንተ መሆን ፈልጋለሁ። በጣም ጥሩ መልካም አለ አይደል? ልክ ጀስት ስናየው ምናምን ደስ የሚሉ አይነት ፍሬንድሺፕ ያላቸው ምናምን ሰዎች ልክ እንደዛ አይነት ደስ የሚሉ የሆነ ወረት እንትን ማይላቸው በምንም ሁኔታ ውስጥ በቃ ማይቀያየር ሰው። ምክንያቱም ያ ካልሆነ ምን ጓደኝነት ሆነ አይደል? ያማ በዙሪያችን ብዙ ሰዎች እኮ አሉ። በእኔም በኩል በአንተም በኩል ብዙ አይነት ሰዎች አሉ። ግን አሁን ላይ እኔ እንደዚህ በቃ የገረመኝና የሆነ ይሄ ማቴሪያሉ ምናምን እኮ አይደለም ጀስት ሀሳቡ ነው አይደል? ትንሽም ነገር የሆነ ቸኮሌትም ነገር ምናምን ብትሆን ያለ ሰው ልጅ ከልቡ ማሰቡ ነው። ሶ ያ ሲሆን እና ነገሮች የምታያቸው ሳይኖች ምናምን በቃ ብቻ ያን ሰው ታውቀዋለህ። እውነተኛ የሆነ ማንነት ይዞ የቀረበን ሰውና ከጊዜ ሂደት በኋላ እንደዛ እንዳይሆን ሳይሆን ጥሩ የሆነ መልካም ሪሌሽንሺፕ እንዲኖረን ምናምን በቃ እንዳልኩክ በቃ ያንተን ቤተሰቦች ከኔም ፋሚሊዎች ጋር ከዛ በኋላ ብዙ ክሎዝ የሆኑ ነገሮችን ብንጀምር ደስ ይለኛል። እኔም እሱ ነው የምፈልገው። በጣም ይሄን አስተሳሰብሽን በጣም ወድጄዋለሁ። አንድ ልነግርህ የምፈልገው ነገር በጣም በቃ አዎ ኧረ እሺ ስልኬን ተቀበይ። ወዶኛል ስታይ ማለት አፈሽ እሺ ምን ልትይኝ ነበር? ማለት በቃ ለኔ ማለት እንደሆነ አንተ አልገባህም። በቃ ይሄ ግንኙነታችን በቃ ከዚህ በላይ እንዴት ልበል ማለት በጣም ደስተኛ ነኝ። በጣም ካለሁበት አንፃር ከነበርኩበት ሁኔታ አንፃር ብቻ ነው እንዴት እንደምገልጸው አላውቅም። ብቻ በአንተ በጣም ደስተኛ ነኝ ስለምታረግልኝ ነገር ስለ ብዙ ነገር
ከዚህ በላይ ምን ማለት እንዳለብኝ አላውቅም። እኔ በጣም ትንሽ ነገር ነው እዛም ያደረኩልኝ፣ በጣም ትንሽ ነገር፣ የሆነ ሰው ሊያደርገው የሚችለው ነገር። ግን ከዛ በኋላ የነበረን ሁኔታ ያንን ራሱ ኖቲስ አድርገን እስከዚህ ድረስ ግንኙነታችን እንዲቀጥል ራሱ የሆነ በአንተ ምክንያት ነው። ልክ በቃ ያኔ እንደነገርኩህ የኔ ህይወት እንደዛ ነው። ከትምህርት ቤት በቃ ብዙም ጓደኛ የለኝም። በቃ የሚያስጠላ ላይፍ አለ አይደል? አንድ አይነት የሆነ ሁኔታ ነበረ እና ከዛ በኋላ አንተን አገኘሁህ ምናምን። ብቻ ያችን አጋጣሚ በጣም ነው የምወዳት። ለዚህ ቀን እንትን ያለችን ያች አይደለች እና ከዛ በኋላ አንተን ማግኘት ጀምር። ከዛ በቃ የሆነ የመውጣትን ፍላጎት በቃ እንደዚህ መውጣትም የጀመርኩት ጓደኛ ምንድነው የጓደኛን ትርጉም በቃ ከዚህ በፊት የነበረው ነገር ዝም ብሎ አለ አይደል የሆነ ጨለማ ውስጥ እንደነበረ እንደዛ ነው የሚሰማኝና አንተ ካገኘሁህ በኋላ ሁሉ ነገር እንትን ብሏል። አመለካከቴ ሁሉ ነገር አለባበሴ እና በጣም ነው የማመሰግነው። ይሄ በቃ ለአንተ ትንሽ ነገር ሊመስል ይችላል ሊሆን ይችላል፣ ለእኔ ግን በጣም ትልቅ ነገር ነው። ጥሩ ጓደኛ ማግኘት በቃ እኔ እንጃ ብቻ መታደል ነው እና ይሄ ነገር ደግሞ እንዲቆም አልፈልግም፣ እንድትቀየር አልፈልግም። በጣም በቃ እኔም ደስ የሚልሽ እንድትስቂልኝ እንድትጮች ብቻ ነው የምፈልገው። እና ደስ ብሎሻል፣ ጾታዬንም ወደሽዋል። ከዚህ በኋላ ይቀጥላል ጸባይሽ ታይቶ። እሺ ቤተሰብ በቃ ዛሬ ይሄን ይመስላል። ጀስት የሆነ ነገር አድርጌላት እንደማስብላት ለእሷ እንዳለው ለምጨነቅላት እንድታቅልኝ ብቻ ነው። ያን ያክል የሰጠሽም ስጦታ ትልቅ ነገር ሆኖ አይደለም። ብቻ እንደዚህ ደግሞ አምሮብሽ ፏ ብለሽ ስላየሁሽ ደግሞ ደስ ብሎኛል። እንደዚህ አምሮብሽ ግን ቆንጆ ራት ልጋብዝሽ እና እንለያያለን ማለት ነው። ቤተሰብ በጣም እወዳችኋለሁ፣ አከብራችኋለሁ። በድጋሚ ሰብስክራይብ ማድረግ እንዳትረሱ። ዛሬ እዚህ አካባቢያችን ቤተክርስቲያን አለና እየተማማርን ነው አብረን። በመሀል አባታችን ሆይም እያለ ነው እንደምትሰሙት። ብቻ በጣም አሪፍ ጊዜ ነው እያሳለፍን ያለ ነው። እኔም ደስተኛ ነኝ፣ ወይም እንደምታዩት በጣም ደስተኛ ነች። ኔክስት በደስ በሚል ሌላ ቪዲዮ እንመጣላችኋለን። ኢቢኤስ ታወራ እንዳያችኋት ነው፣ ፈሪ ነች። ለካሜራም አዲስ ስለሆነች ነው በጣም ፈርታ እየተንቀጠቀጠች ነው የምታወራው እና ቤተሰብ አበረታቱልኝ፣ አይዞሽ በሉልኝ። ወደፊት ሌላ በብዙ ደስ በሚል ነገር እመጣላችኋለሁ ብዬ አስባለሁ። እስክንገናኝ ትናፍቁኛላችሁ። እኔም ሰላም ነው ቤተሰብ፣ በጣም ወዳችኋለሁ። ነይልኝ እስኪ